ሁኔታ እኔ አልገባኝም። ይኸው ቀለበቱላ ኖርማል ይታያል። ምናልባት እናንተ ጋር ትንሽ ካሜራው ራቅ ስላለ ካሜራ አሳያቸው። ይኸው የመጀመሪያ ዓመት አንድ ላይ ሆኖ ሲነ የተነሱት ፎቶ የራሱ ፍላጎት ለማሳካት የማጣ ሰው ነው እና ኤኒዌይ ላሳያችሁ መሰለኝ ባይዚ ይሄ ነገር ለማውጣት ብዙ ተለፍቶበታል። እስካሁንም የጠፋሁበት ምክንያት ደግሞ አንዱና ዋነኛ ነገር ይሄ ነገር ነው። እኔ ይመስለኛል የዚህን አክል የምትበደለው ወይም አብርሽ እየኮነነኝ ነው ብላ የምታስበው ይሄ ለዚህ ልጅን ነገር ብታስበው ኖሮ አብርሽን ምን ያክል መልካም ሰው እንደሆነ ትረዳ ነበር። ሰላም ሰላም፣ ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኔ ያለው አለን። ክብር ለመድኃኒዓለም ይሁን። ትንሽ ተጠፋፋን መሰለኝ። እንዴት ናችሁ? በተረፈ ስራ ሁሉ መልካም አለን። ክብር ይስፋው፣ ክብር ለመድኃኒዓለም። እናንተ ጋር እንዴት ነው? ስራ እንዴት ነው? ከሀገር ውስጥ ያላችሁ እህት ወንድሞች እንዴት ናችሁ? ከሀገር ውጭ ያላችሁ እግዚአብሔር አምላክ በሰላም ለሀገራችሁ ያብቃችሁ። ሀገራችን ኢትዮጵያ መሀሏን ገነት ዳሯን እሳት ያደርግልን። ከምንም በላይ ዓለም ሁሉ ሰላም ያደርግልን። ዛሬ የመጣሁበት ምክንያት ሰሞኑ ትንሽም የጠፋሁት ነው። ምክንያቱ በዋናነት ይሄ ነገር ለማውጣት ነው። ያለውን ነገር ይሄ ነገር ነው። ይህ ትልቅ ነገር ትልቅ ሚስጥር ይዞ የመጣ ፋይል ነው። ምንድን ነው? ስለማን ለመግለጽ ነው ብላችሁ ልትጠይቁኝ ትችላላችሁ። እንግዲህ ከመግለጽ በፊት ምን መሰላችሁ፣ አንዳንድ ሰዎች የራሳቸው ህይወት በትነው ለሌላ ሰዎች ህይወት ለመበተን የሚታገሉ ብዙ ሰዎች አሉ። በጣም በርካታ ሰዎች ማለት ነው። የራሳቸው ህይወት መመስረት ከብዷቸው አባዜ ያለባቸው ነገር አለ አይደል? ያንን ነገር በሌላ ሰዎች ላይ ለመተግበር እንግዲህ የእነሱ ሰው እያላቸው የሌላ ሰው ምኞት እያደረጉ የሌላ ሰው ህይወት የሚበጠብጡ በርካታ ሰዎች አሉ። ለምን በዚህ አክል ለመራመድ እንደሚፈልጉ አላውቅም። ስለማን ነው ባችሁ ልትጠይቁ ትችላላችሁ። እንግዲህ ምን ብዬ ልቀው? ስሙን ቄስ ይጥራው ነው የሚባለው። እንደውም አገናኝ ልጥራው። የተከበሩ ክቡር አቶ ደስታ ላውራላችሁ። ምናልባት እስካሁን እየታወቀ ያለው ወጣት በሚለው ምናምን ተብሎ ነበር፣ ግን መባል ያለበት አቶ ነው። ለምን? አንድም የሚያደርገው ነገር አቶ ስለሚያስብለው ማለት ነው። ይህ ነገር ለምን እንደሚያደርገው ለምን ዓላማ እንደሆነ ኦልሬዲ ለኦዲየንስ ሆነ ለማንኛውም ሰው ግልጽ ነው እያደረጋለው። ይህ ልጅ ዛሬ ሩታ አጠገብ ቀባው እና አብርሽን ህይወት ሊበጠብጥ የተነሳው ከአውሮፓ ሀገር ነው የመጣው ተብዬው የራሱን ትዳር አፍርሶ የራሱን ዓላማ ለማከናወል ህይወት ውስጥ የገባ ሰው ነው እንጂ የእውነትም ሩታን ፈልጎ እንዳልሆነ ግልጽ ነው። ይህንም ደግሞ በቂ መረጃ በቂ ፋይል አጥቻለሁ። ይህንም ደግሞ እየወጣና የታየው በራሱ በሚስቱ ሀገር በሆነችው በእህትየው በኩል ነው። ይሄ ነገር ፋይል ሊወጣ ቻለው ማለት ነው። ምናልባት ዛሬ ልጅቷን ይዣት ለመቅረብ ሞክሬ ነበር፣ ግን ካለችበት ሁኔታ አንጻር ፍቃደኛ በእህቷ በኩል ማለት የደስታ ሚስት በተባለችው በሷ በኩል ፍቃደኛ ስላልሆነች ማለትም የደስታ ሚስት እህት ማለት ነው። ቤት ላይ ጫና ስለሚበዛብኝ ያበላ ይህን ቪዲዮ ሲወጣ ነገራቶች ሰው ሲያየው የሆነ ጫና ይደርስብኛል እሷ ናት ያወጣችሁ ተብሎ እሱ ይተናኮለኛል በማለት ዛሬ እዚያ ሊቀርብ አልቻለችም። ያለው ነገር ስለነገረችኝ ነው። ያው በርግጥ ልክ ነው። ይህ ነገር ቪዲዮ ሲወጣ ከኔ ጋር ካለች እሷ ላይ ተንኮል ሊያደርስባት ይችላል። ምክንያቱም በገዛ ሚስቱ ብዙ ነገር አድርጓል። ይሄ ልጅ ለገዛ የራሱ ልጅ ሊመለስ ያልቻለ ሰው ነው እና ማንኛውም ሰው በሚስቱ ወይም በገዛ ልጁ ሊመለስ የማይችል ሰው በሌላ ሰው ላይ ትልቅ ታሪክ ሊፈጠር ይችላል። ምክንያቱም ይህ ልጅ ትዳሩን ልጁን ረስቶ የመጣ እና አብርሽ ህይወት ውስጥና እነ ሩታ ህይወት ውስጥ ሊረብሽና በእነሱ መጠቀም ስለፈለገ ብቻ የሌላ ሰው ዓላማ ይሁን የራሱ ፍላጎት ለማሳካት የማጣ ሰው ነው እና ኤኒዌይ ላሳያችሁ መሰለኝ። ባይዚ ይሄ ነገር ለማውጣት ብዙ ተለፍቶበታል። እስካሁንም የጠፋሁበት ምክንያት ደግሞ አንዱና ዋነኛ ነገር ይሄ ነገር ነው።
ይህ ነገር ደግሞ አስቀድሜ ይሄ ነገር ፋይል ለማውጣት አስቀድሜ በዚህ ቪዲዮ ወይም በሌላ ቪዲዮ ብናገር ኖሮ ይሄ ነገር ፋይል ሊወጣ አይችልም። ምክንያቱም ሊጠነቀቁበትና ነገራቶችን ሊያስተካክል ይችል ነበረ። ይህ ነገር እሱ ሳያውቅ ኢቨን ልጅቷ አላወቀችም፣ የራሱ ሚስት አላወቀችም። በእህቷ በኩል ነውና ይሄን ያገኘሁት። ይህ ነገር አስቀድሜ ብናገረው ኖሮ ራሱ ነገራቶችን ሲሪየስ እርምጃ ሊወስድ ስለሚችል አሁን አስቀድሜ ነው ነገርና ይሄ ነገር እንዲወጣ እያደረኩ ያለሁት። ፋሚሊ ይህ ነገር ለእነ አብርሽና ለሩታ በጣም አስፈላጊና ወሳኝ ነገር ስለሆነ ይህ ነገር አጥብቃችሁ ለእነሱ እንዲደርሱለት ሼር እንድታደርጉለት በአክብሮት ጠይቃችኋለሁ። አሁን እስቲ ላሳያችሁ። ቆይ በመጀመሪያ ይህን ይመስላል። የራሱ ይኸው የደስታ ይቹ ምሽትየው ልጅ መጀመሪያ ሲያከብሩለት ማለት ነው። በዚህን ያክል የተራመዳት የልጁን እናቱ ልጁን ረስቶ ወደ ሩታ ህይወት ለመበጥበጥ የተነሳሰረው እና እጅግ አድርጋ ሩታ ልትጠነቀቅበት ይገባል። ይኸውላችሁ ይሄ የመጀመሪያ ዓመታቸው እያለ የተነሱት ፎቶ ነው። ምናልባት ከማንኛውም ሴት ሊነሳ ይችላል ምናምን ብላችሁ ልታረጁ ትችላላችሁ። ይሄው ሪንግ ቀለበትም እዚህ ጋር ያሳያል። የመጀመሪያ ጊዜ ፎቶ አንድ ላይ ተነስተው ከነ ቀለበታቸው ሙሉ ነገር አንድ ላይ ተነሱት ራሳቸው ያሳያል። ግን እኔ ለምን በዚህ ናክል ለመራመድ ወይም ይሄን ናክል ለማድረግ እንዳሰቡ እኔ አልገባኝም። ይሄው ቀለበቱላ ኖርማል ይታያል። ምናልባት እናንተ ጋር ትንሽ ካሜራው ራቅ ስላለ ካሜራ አሳያቸው። ይሄው የመጀመሪያ ዓመት አንድ ላይ ሆነው ሲነ የተነሱት ፎቶ። እኔ በዚህ ናክል ለምን ለመራመድ እንዳሰበ ወይም የራሱን ህይወት በጥብጦ የሰውን ፍላጎት ለማሳካት እና የራሱን ዓላማ ለማድረግ ራሱ መጠቀም አለብኝ ብሎ ስላሰበ የሰውን ህይወት ለምን ለመመዘዝ እንዳሰበ እኔ ግራ እየገባኝ። በዚህ ናክል መራመድ ለምን አስፈለገ? የሰው ልጅ ክፋትነትን በዚህ ናክል አንደኛ ይሄ ልጅ እኮ እኔ ሩታ ራሱ በምን ወይም በምን መንገድ እንደተቀበለችው ግራ እየገባኝ ነው። ይሄ ልጅ ለልጁና ለሚስቱ ያልተመለሰ ሰውዬ ሩታን አፍቅሬያታለሁ ብሎ የሚወጣው ወገን እንዴት ተቀባይነት እንዳደረገችው ወይም እንዴት አመጣጡን እንደተቀበለችው እኔ ግራ የሚገባኝ ነው። እንዴት ሰው ልጅ በዚህ ናክል ይረመዳል እንዴ? እኔ እንዴት እንደሚያስቡት አላውቅም። ሰው እንደ ከብት ነው የሚያስበው። ከብት ራሱ እኮ ሂድ በተባለው መንገድ ይሄዳል። ሩታ ራሷ በምን ይሄ እንደምትቀበለው ወይም ምን አይነት ሀሳብ የልጁን አመጣጥ ውስጥ ተረድታ ይሁን ምናምን አላውቅም። ጀስት ይሄ ከአውሮፓ መጣ ተብሎ አቀባበል ይደረግለታል እንዴ? መቀበል አለ እንዴ? ይህ ልጅ ምን ፈጥሮባት ነው ማለት አስቀድሞ ምን ታሪክ ሰርቷል ነው? ታሪኩን ሳታጠና ወይም ያለበት ሁኔታ ኮንዲሽን ሳታጣራ እሷም እኮ ሴት ነች አይደል እንዴ? ኢቨን እኔ ይመስለኛል የዚህን አክል የምትበደለው ወይም አብርሽ እየኮነነኝ ነው ብላ የምታስበው ይሄ ለዚህ ልጅን ነገር ብታስበው ኖሮ አብርሽን ምን ያክል መልካም ሰው እንደሆነ ትረዳ ነበር። አሁንም ዛሬም ነገም እኔ እነግርሻለሁ፣ ይሄ ደስታ የተባለው ሰውዬ በአንቺ መጠቀም ያለበት ነገር ለመጠቀም መጣው እንጂ የእውነት አንቺ ፈልጎሽ እንዳልሆነ ልታውቂውና ልትረጂው ይገባል። ፈጽሞ አንቺን ፈልጎ አይደለም። በአንቺን መጠቀም ያለበትን ነገር ለመጠቀም የሌላ ሰውም ዓላማና ፍላጎት ለማሳካት የመጣ ሰውዬ ነው። አንቺን የእውነት ለትዳር ፈልጎሽ አይደለም። ይሄ ልጅ ትዳሩን አፍርሶ ነው ወደ አንቺ የመጣው። ይሄ ልጅ ልጁን ረስቶ ነው ወደ አንቺ የመጣው አይደል? አንቺ ጋር ምንም ነገር ልጅ የሌለው ሰውዬ ልጅን ያለው ሚስቱን የረሳው አካል አንቺ ነገ ሌላ ነገር አያደርግም ብለሽ ከሆነ ተሳስተሻል፣ እጅጉን ተሳስተሻል። ዛሬም ነገር እናገርሻለሁ፣ ፈጽሞ ተሳስተሻል። ይህ አስነዋሪ ድርጊት ነው እያደረገ ያለውና ልትጠነቀቂና ልታስቢበት ይገባል። ምንም ሆነ ምንም ይህ ሰውዬ አንቺ ከምትቀበዩ እየበደለሽ ከአብርሃም ጋር ብትኖር ይሻልሻል። የመጨረሻ መልእክት ነው እያደረኩልሽ። ይህ ልጅ ደስታ ይሄን አይነት ነገር አድርጎ ወደ አንቺ መጥቶ አንቺ አቀባበል ከምታደርግለት ይልቅ አብርሃም፣ በእርግጥ አብርሃም ይበደልሻል እያልኩሽ አይደለም። አብርሃም እየበደለሽ ብትኖር ይሻልሻል። ምክንያቱም ይህ ልጅ የራሱ ቤተሰብን ረብሾ የመጣ ሰው ነው። አንቺ ጋር መጣው ራሱን
እንደሌላ አካል አድርጎ ነውና እየመጣ ያለው። ልትጠነቀቂና ልታውቂው ይገባል። ይህ በቃ አይሆንሽ ሩታ አብርሃም ሆነ ልታውቅ ይገባል። የሰውን አመጣጥና ሁኔታ ልታውቅ ይገባል። ልትረዱ ይገባል። ሰዎች እናንተ ጋር ስለመጡ ወይም አላማቸውን ለማሳካት መልካምና ትሁት መስለው ሊመጡ ይችላሉ። ገብቷቸዋል። ትናንትና ሄርሜላ አንተን የ400,000 እንትን ልደትን አከብራለሁ ብላ ነው ዛሬ ለዚህ ያክል ውስዋስ የገባችሁት እና ሰዎች ለራሳቸው አላማ ሲሉ መልካም ትሁት ምርጥ ስነ ምግባር ያላቸው መስለው ይቀርባሉ። ግን የራሳቸው አላማ እና ፍላጎት ሲያሳኩ መልሶ የባለፈው ሰው ሆኖ ወይም ሌላ ሰው ሆኖ ስለሚቀርባችሁ ልትጠነቀቁ ይገባል። መስማትም ካላችሁ የራሳችሁ ፋሚሊ ያላችሁ ቤተሰቦቻችሁን ስሙና ተረዱ። እንዴ ባለፈው ችግርና ባለፈው ተመልክቶ ልታውቁና ልትጠነቀቁ አይገባም እንዴ? እናንተ ዛሬም ነገር ያው ልጅ ትሆናላችሁ፣ ትጃጃላላችሁ። ይህ ለምን ይሆናል? ለምንስ አስፈለገ? አንቺ እኮ ሩታ ከዚህ ሰውዬ ወይም ከደስታ ከሚባል ከምትኖሪ አብርሃም እድሜ ልኩ እየጨቆነች ብትኖሪ ይሻልሻል። የመጨረሻ ነው እየነገርኩሻለሁ። አብርሃም እየጨቆነች ከሱ ጋር ብትኖር ይሻላል። አንቺ ምንም ፋይሉ ለሌለ ሰው ነው እየኖርሽ ያለሽ። ፍቅርን ተቀብያለሁ ምናምን ብለሽ ልታወድ ትችላለሽ። ኖ ኖ ኖ ኖ፣ ይሄ ፈጽሞ ሊሆን አይገባም። በቃ ይህ እጅግ የተሳሳትሽና እንትን ያልኩሽ ዛሬም ነገም ደጋግሜ የማወራሽ አንቺን አድናቂ ነኝ፣ ለአንቺ ትልቅ ቦታ አለኝ፣ አንቺን አፍቃሪ ነኝ ብሎ የሚመጡ ሰዎች ወይም አንተን አድናቂ ነኝ፣ አንተን አፍቃሪ ለአንተ ትልቅ ቦታ አለኝ የሚሉ ሰዎች ልትጠነቀቋቸው፣ በጣም ልትጠነቀቋቸው ይገባል። ያውላችሁ እነዚህ ሰዎች የበግ ልብስ ለብሰው ነው ተኩላ ሆነው እየመጡት ያሉት እና ከነዚህ ተኩላዎች ከነዚህ እንዲህ ከሚመሰሉ ሰዎች ልትጠነቀቁና ልታስቡበት ስለሚገባ በተለይ ላሳስባችሁ የምፈልገው ነገር እናንተ ፍላጎታችሁን ወይም ስሜታችሁን ትታችሁ ለልጃችሁ መኖር ስላለባችሁ ይህ ልጅ የታሪክ ጠባሳ የታሪክ አሻራ ማለት ክፉ ድርጊትን አሻራ በአእምሮ እንዳይሳልበት እንድትጠነቀቁ ይገባል። እናንተ ዛሬ ትልቅ ናችሁ። ዛሬ ለእናንተ መንከር አይገባም። ለዚህ ልጅ መኖር ሲገባችሁ ስሜታችሁን ነው የምታራምዱት እና ነገ እናንተ ለዚህ ልጅ አራያ መሆን ሲገባችሁ ሌላ መልእክት ነው እየተስተላለፈ ያለው። እርግጠኛ ነኝ የምላችሁ ይህ ልጅ ሲያድግ የአባቱን ፈለግ የእናቱን ፈለግ ሊከተል ይችላል። ዛሬ በዚህ ልጅ አትቆሙ። ነገ ሁለት ሶስት ልትወልዱ ትችላለች። እንደ እግዚአብሔር መልካም ፍቃድ ደግሞ እንደምትወዱ ደግሞ ተስፋ አደርጋለሁ እና እንድትጠነቀቁ እፈልጋለሁ። ዛሬም ዘወትርም እንድትጠነቀቁ እፈልጋለሁ። ብዙዎች እናንተ ጋር እየመጡ ያሉት የበግ ልብስ ለብሰው ነው እና ተኩላ ሆነ ወይም ነጣቂ ሆነ እየመጡ ያሉት። እነዚህ አይነት ሰዎች ልትርቁም ምናምን ይገባል። በቃ ይሄ ጎጠኝነት ምናምን ይቅርባችሁ። ሲጀመር ከነ አብርሽ እና ከነ ሩታ ጀርባ ያላችሁ ሰዎች የወገኝተኝነት ከፋፍላችሁ እኔ በአብርሽ በኩል ነኝ፣ እኔ በሩታ በኩል ነኝ። እናንተ በመጀመሪያ ቀድማችሁ የራሳችሁ ሰው ሁኑ። ሰው ሳትሆኑ ለሰዎችን በዚህ ያክል እንትን ለማለት አትጓጉ። ገብቶቻል። እናንተ መልካም ሰው ወይም ሰው ስትሆኑ ይህን ነገር ጎጠኝነት በእንትና በኩል በዚች በሩታ በኩል አብርሽ በኩል ከፋፍላችሁ ባትሆኑ ኦልሬዲ አብርሽ እናንተ መኑም አትመኑም አንድ ሆነዋል። ከሁለት አካል ወደ አንድ አካል መጥተዋል። ሌላ የእናንተ አጃቢ ወይም የእናንተ ሰርገኝነት አይበጃቸውም ለነሱ። ገብቷቸዋል። እነሱ ዛሬም የጎጠኝነት ባይኖር ኖሮ ነገራቶችን ፊክስ እናረጋለን ብለው በመካከላቸው የሚገቡ ሰዎች ባይኖሩ ኖሮ ድሮም ታርቀውልናል። ዛሬ እየረበሹ እየበጠበጡ የሚገኙት እነዚህ ተኩላዎች ናቸውና በቃ ከነሱ ህይወት ውጡ። እንዴ የራሳችሁን አጀንዳ ለመመስረት ብላችሁ የሰውን ህይወት ትበጠብጣላችሁ እንዴ? በዚህ ያክል ማለት መጓዝ አስፈላጊ አይደለም። ምንም አይጠቅማችሁም። ቫልዩለስ ነው። እኔ እነግራችኋለሁ። አብርሃምና ሩታ ከሚጣሉት ወይም ከሚፋቱት ግመል በመርፌ ቀዳዳ ብትወጣ ይሻላታል፣ ይቀላታልም። ምናልባት ዛሬ በዚህ ሁኔታ ልታያቸው ትችላላችሁ። ተጣልተው ተባልተው ብዙ ነገር ሆነው ምናምን አይታችሁ ሊሆን ይችላል። ነገ ግን ታሪክ ይቀየራል። ነገ በመልካምነት ሊመጡ ይችላሉ። የምታፍሩት እናንተ ናቸው። ነገ አንድ ሊሆኑ ይችላላችሁ። የምትወድቁት እናንተ ናቸው እና ከዚህ ከመውደቅ ወይም ራሳችሁን ከቅሌት ለመውጣት ራሳችሁን
ብታስቡ ይሻላል። ወደ ራሳችሁ እንትን ብትመላለሱ ይሻላል እና ይህ ነገር አስጠንቅቄም ላሳስባችሁ እፈልጋለሁ። አብርሃም ዝም ብለህ ልክ መሪው በሄደልህ ልክ አትሂድ። ገብቶሃል አይደል? መሪው ራሱ ሊስብ ይችላል። ሰዎች ነዱኝ ብለህ አትነዳ። በቃ ሰዎች ስለቀረቡ የቀረበ ሁሉ ወዳጅ ወይም አፍቃሪ ወይም አክባሪ አይደለም። አንተ ላይ መጠቀምና የሚፈልገው ነገር ለማሳካትም ለዓላማ ፐርፐዛቸው ነው አንተ ጋር እየመጡት ያላችሁ። እባክህ አብርሃም ከዚህ ነገር ተጠበቅ። ሩታም ያለውን ነገር እውነቱን እወቂ። ይህ ልጅ የምትይው ልጅ ወይም ፍቅሩን የተቀበልሽው አካል የልጅ አባት ሚስት ያለችው ትዳሩን አፍርሶ የመጣ ነው እና ነገም አንቺ ላይ እንዲህ እንዳይፈጠር ወይም ያለው ነገር እንዳይከሰት ምንም ዋስትና ያለች የበለጠ ኬዝ ሊፈጠር ይችላል። እሱ አንቺ ጋር እሱም እናንተ ጋር አይን የሚበዛባችሁ አካሎች የበለጠ ኬዝ ሊፈጠር ስለሚችል እባካችሁ ልትጠነቀቁበት ይገባል። እኔ ብዙውን ጊዜ ማወራው እንደዚህ እያልኩ ነው። ምክንያቱም ስለ እናንተ ስለሚያሳስበኝና ያለውን ነገር እንድታውቁ ስለምፈልግ ነው ይህ ነገር እያወራዎች አላችሁ። እንግዲህ ፋሚሊዎች ይህ ነገር ለእነሱ እንዲደርሳቸው ሼር አጥብቄ ላሳስባቸው እፈልጋለሁ። ሼር ያስፈልጋቸዋል። ምክንያቱም ሩታ ይህንን የደስታ ቅሌት ልታይ ይገባታል እና እባካችሁ ፋሚሊዎች ይህ ነገር ለእነሱ እንዲደርስ ሼር አድርጉለት። አዎ ደስታ ትዳሩን አፍርሶ ሚስት ያለው ልጆችን በትኖ የመጣ አካል ነውና እባካችሁ ልታስቡበት ይገባል። ይህ ነገር ለመሴሽ እንደረዱላችሁ በአክብሮት ጠይቃችኋለሁ። በቀጣይ እስክንገናኝ ድረስ ቸር ያቆየን። ሰላም